ወደብ ለአንድ ሀገር ህልውና ከአስፈላጊነት በላይ ነው። ኢትዮጵያን ለመስራት ዋጋ የተከፈለበት የጀግኖቻችን ደም ከቀይ ባህር ጋር የተለወሰበት አፈሩ የወንድሞቻችን የኢትዮጵያውያን አፈር ነው። ወደብ ለአንድ ሀገር በመስኮት ወጥተሽ ሌላውን ዓለም የምታይበት ነው። ወንድሜን ማግኘት አለብኝ ብሎ ከኮምቦልቻ በመኪና እየተንጠላጠለ ምናምን እያለ መጨረሻም ላይ በመኪና ስኮርት ማስቀመጫ ውስጥ ሆኖ አሰብ ሄዷል። ምን ማለት ነው? ቅርብ ነው። ተግተን ጸንተን ለሚቀጥለው ትውልድ ግን ጥያቄውን መልሰን ማለፍ ነው የሚኖርብን። ጥያቄው መመለስ አለበት። ከወሎ ኮምቦልቻ ቦርቸሌ ቅዳሜ ገበያ፣ ወይዘሮ ስህን ትምህርት ቤት፣ ጎንደር ጤና ጥበቃ ኮሌጅ፣ አስመራ፣ አሰብ፣ አዲኳላ፣ መንደፈራ ብዙ ተጉዞ አሁን ኑሮውን አዲስ አበባ አድርጓል። የዛሬው እንግዳዬ ገጸ ብዙ ተስፋዬ ማሞ ወንድማገኝ ከማዕበል ማዶ ሲል የሰየመውን መጽሐፍ በተመለከተ ቆይታችን እናደርጋለን። በጣም አመሰግናለሁ ተስፋዬ። እኔም በጣም አመሰግናለሁ እንግዳሽ አድርገሽ ስለጋበዝሽኝ። እሺ፣ ከማዕበል ማዶ የት ነው? ከማዕበል ማዶ እንደቆምንበት ቦታ ነው። የት ነው የቆምነው? ነው አንጻራዊ ነው። ማዕበሉን ተሻግረን ከቆምን ወደ ኋላ እንጠቁማለን። ገና ወደ ማዕበሉ እየሄድን ከሆነ ደግሞ በርቀት የምናስበው በርቀት የምንመኘው የምንተጋለት የምንለፋለትን ቦታ እናያለን። ስለዚህ ቆመን እንደምናስብበት ወይ ወዲህ ይሆናል ወይ ወዲያ ይሆናል። መጀመሪያ ገና ስራ ስትመደብ ኤርትራ ደረሰ። ከዛ በኋላ ደግሞ አሰብ እንድትመደብ ፈልገ ነበረ። ለምን ነበር የፈለግከው? አሰብ ማለት እኔ ቤቴ የተመደብኩ ማለት ነው። ያኔ በነበረው የኤርትራ ሁኔታ አሰብ በጣም እኔ ካደኩበት ተወልጄ ካደኩበት አካባቢ ከኮምቦልቻና አካባቢው ስነ ልቦና ጋራ በጣም የተቀራረበ እንዲያውም ባይገርምሽ ሪፋይነሪ ሲጀምር አሰብ ያለው የነዳጅ ማጣሪያ ሲጀምር ብዙ ሰራተኞችን ከኮምቦልቻ አውራ ጎዳና ወስዷል። ያኔ ከተወሰዱት ውስጥ እነ ከበደ ሐሰን የሚባሉና አባቴም ከታጩትና አሰብ ሪፋይነሪ እንዲሰሩ ግብዣ ከቀረበላቸው ሰዎች መካከል ነበር። አባቴ አውራ ጎዳና ይሰራ ስለነበር፣ ነገር ግን ልጆችን ትቼ አልሄድም ብሎ ነው አባቴ የቀረው። ስለዚህ አሰብ ተመደብኩ ማለት ስራ አለኝ ማለት ነው። እዛ አሰብ አብዛኛው የወሎ ሰው መኖሪያ ነው። እኔ ደግሞ ወሎዬ ስለሆንኩኝ ተመልሼ ወደ ቤቴ፣ ተመልሼ ወደ ቤተሰቤ፣ ተመልሼ ወደማቀው ቦታ የመሄድ አይነት ስሜት ነው የተሰማኝ። በጣም የሚገርም ነገር ልንገርሽ። እኔ አሰብ ሆኜ ከአሰብ በኋላ ከተመለስኩ በኋላ ወንድሜ የሁለት ታናሽ ወንድሜ ሙልዬ ማሞ የሚባለው ወንድሜን ማግኘት አለብኝ ብሎ ከኮምቦልቻ በመኪና እየተንጠላጠለ ምናምን እያለ መጨረሻም ላይ በመኪና ስኮርት ማስቀመጫ ውስጥ ሆኖ አሰብ ሄዷል። እኔም ፍለጋ ምን ማለት ነው? ቅርብ ነው። አሰብ ከባዱን ሙቀት ቀለል ባለ የኑሮ ዘይቤ የሚሻገሩበት የፍቅር ሀገር ናት ስትል ገልጸሃታልና እስቲ ያኔዋን አሰብ መልኳን አሳየን። በናፍቆት ልትጥይኝ ነው አይደል? እኔ አሁንም አሰብን ባስታወስኩ ቁጥር ልቤ ውስጥ በጣም ከፍ ያለ ሙቀት ነው የሚሰማኝ፣ ከአየሩ ንብረት በላይ የሚግል። ምክንያቱም አሰብ ሰው የእውነት ሰው መሆኑን አውቆ የሚኖርበት ሀገር ነው እና ሙቀቱ ኃይለኛ ነው፣ ኑሮው ከባድ ነው። ግን በዛ መካከል ልክ ፀሐዩ በረድ ሲል አመሻሽ ሲጀምር የአሰብ ሰው መገናኘት ይጀምራል። ከተማው ህይወት መዝራት ይጀምራል። ከመገናኘት 1 ብርም ይዘሽ ወጣሽ፣ 10 ብርም ይዘሽ ወጣሽ፣ 1000 ብርም ይዘሽ ወጣሽ አሰብ ያው ነው። ሌላው ደግሞ እዛው በሕክምና ስራ ላይ ነበርከው አይደለ? የሕክምና ዘማች ሆነ ለቁጥጥር ስራ ወደ አሰብ ወደብ ትሄዱ ነበረ። ምን ነበር የምትሰሩት? እንግዲህ ወደብ ማለት አንድ ሀገር ከሌላ ሀገር ጋራ ግንኙነቶችን የሚያደርግበት ድንበር እንደማለት ነው። ከሌሎች ሀገሮች የሚመጡ መርከቦች ወደ ኢትዮጵያ ግዛት ከገቡ በኋላ የያዙት እቃ የጫኗቸው ሰዎች ኢትዮጵያ ውስጥ ከመግባታቸው በፊት የትኛውም በአውሮፕላን ስትሄጂ ኤርፖርት እንደሚደረገው ሁሉ ድንበር ላይ የሚደረጉ ቁጥጥሮች ይደረጋሉ። ይህ በደህንነት በኢሚግሬሽን መስሪያ ቤቶች፣ በጉምሩክ በኤክሳይዝ መስሪያ ቤቶች እንደሚደረገው ሁሉ በጤና በኩል ደግሞ የጤና ቁጥጥር ይደረጋል። ሰው የሚገባው እቃ የሚበላው የሚጠጣው ኢንፌስትድ ወይም የተበከለ የተበላሸ እንዳይሆን የጤና ቁጥጥር ይደረጋል።
ቫክሲኔሽን አለ የለም። በዛ ዘመን ቫክሲኔሽን ቼክ ይደረጋል። ምክንያቱም በሽታና አላስፈላጊ ነገሮች ወደ ሀገር ውስጥ ከሚገቡና ከሚወጡባቸው ቦታዎች አንዱ ወደብ ስለሆነ የጤና ቁጥጥር ይደረጋል። ያ ሲደረግ ነው የምንወጣው ከአሰብ ሆስፒታል። ያኔ የነበሩ የጤና ተቆጣጣሪዎች እና አብዱልቃድር ነኪዳኔ እና ሙሉቀን ወርቁ የሚባል ሳኒቴሪያንስ፣ እኔ ሳኒቴሪያን አልነበርኩም ግን የተማርኩት ፐብሊክ ሄልዝ ስለነበረ አጠቃላይ ስለነበር እዛ ላይ እንወጣለን፣ የጤና ቁጥጥር እናደርጋለን፣ አለማችንን እንቀጫለን። እንዴት ነበር ሂደቱን እስቲ ንገረን። እዛው ወደቡ ላይ ልክ አንድ መርከብ ሲገባ መርከቡ ትክክለኛ መሆኑን ለማረጋገጥ የኢሚግሬሽን እና የከስተም ሰዎች ሲገቡ የጤና ሰዎችም አብሮ ይገባል። ልክ ስትደርሺ መርከቡ ላይ ስትረግጪ የሚጠብቅሽ ስጦታ ነው፣ የመጀመሪያ ስጦታ ነው። እንኳን ወደ መርከባችን በደህና በሰላም መጣሽ። ኢትዮጵያ አየር መንገድ ስትገቢ ገና ጀምሮ እንኳን ወደ አየር መንገዳችን ደህና መጣሽ እንደሚሉሽ እሱም ላይ ኦንቦርድ ስታረጊ መርከቡ ላይ ስትወጪ እንኳን ደህና መጣሽ ተብሎ እየተጠቀለለ ስጦታ ይሰጥሻል። ውስኪ ሊሆን ይችላል፣ የራሻ መርከብ ከሆነ የሌኒን ፎቶግራፍ ሊሆን ይችላል። ብቻ አንድ ስጦታ ይሰጥሻልና የሚናፈቅ ነው። በተለይ ደግሞ የኢትዮጵያ መርከቦች ከሆኑ እነ ሳባ ከሆኑ የኛ ሀገር መርከቦች ከሆኑ ደስታው የትየለሌ ነው። ብዙ ጓደኞቻችን መርከበኞች በነገራችን ላይ ነፍሳቸው የተባረከ የምታያቸው ሰዎች ናቸው። ባህር ላይ ረጅም ጊዜ ስለሚቆዩ ምድር ሲነኩ ሰው ሲያገኙ ፍቅራቸውን የሚጥሉበት ቦታ ስለሚያጡ በጣም የፍቅር ሰዎች ናቸው። በጣም ሰው ነው የሚወዱትና መርከበኞች ጋር ስንገናኝ የሚኖረው ፍቅር የሚኖረው መዋደድ የምናጠፋው የፍቅር ጊዜ እስከ ዛሬ ድረስ አስታውሳለሁ። የሚገርመኝ መጽሐፉ ላይ በጣም ብዙ ስሞች አሉና አሁንም እነዛን ስሞች እየጠራህ ነው። የማስታወስ ችሎታን ሳላደንቅ አላልፍ። በዚሁ አጋጣሚ ቅድምም የተወሰነ ብለህናል። የኢትዮጵያ መርከቦች ላይ ስትወጣ የነበረ ስሜት ምን ነበር? ኢትዮጵያ መርከብ ላይ ስወጣ ሌላ ውጭ ሀገር ይሄን አይነት ስሜት ይሰማኛል። ምን ማለት ነው? ዝም ብለሽ መርከብ ላይ እንዳገኘሽ ሮጠሽ ሄደሽ የሚገባበት አይደለም። ተገቢው ስርዓትና ምናምን አሟልተሽ ነው የምትሄጂው። ኢትዮጵያ መርከብ ላይ ስትወጪ ደግሞ መርከበኞቹ ካላቸው ተፈጥሮ ካላቸው ሰው መውደድ ሰው ለማየት ምክንያቱም ባህር ላይ ረጅም ጊዜ ነው የሚቆዩት። መሬት ሳይረግጡ ረጅም ጊዜ ነው የሚቆዩት። መሬት ቢረግጡም የሚሄዱባቸው ሀገሮች የራሳቸው መልክ ያለበት የራሳቸው ቋንቋ ያለበት ሀገር አይደለም። እኛ ጋር ሲመጡ ኢትዮጵያውያንን ሲያገኙ በተለይ ደግሞ ያኔ እኛ በነበርንበት ዘመን ወጣት ሆነሽ ተጫዋችና ምናምን ከሆንሽ ዓለም ይቀልጣል። አንዳንድ ጊዜ እዛው መርከብ ላይ ረጅም ሰዓት የምናሳልፍበት ፕላስ ሁለተኛ ጥቅም አለው መርከብ ላይ መቆየት። የውጩን ሙቀት ትረሻለሽ። መርከብ ላይ ስትደርሺ ሙሉ በሙሉ የአየር ንብረቱ ይቀየርና ወይና አደጋ ቦታ ላይ ያለሽ ይመስልሻል። ይስማማሻል የአየር ንብረቱ ባልወረድኩ ነው የምትይው። የኢትዮጵያ ወደቦች እንግዲህ አሰብን ጨምሮ ሌሎቹም ምን ያህል ሀገርን አገልግለዋል? እኔ ምን ይመስለኛል መሰለሽ ለወደብ ለአንድ ሀገር በመስኮት ወጥተሽ ሌላውን ዓለም የምታይበት ነው። ጭንቅላታችን አእምሯችን ውስጥ ቤት ይኑረንና ቤታችን መስኮት የለውም። ስለዚህ ቤታችን መስኮት ከሌለው መስኮት በሌለው ቤት ውስጥ መኖር የሚሰጠውን ስሜት ተመልከት። መስኮት ሲኖረው በመስኮት ብርሃን ይገባል፣ በመስኮት ነፋስ ይገባል፣ ህይወት ይገባል። በመስኮት በኩል እንቅስቃሴ አለ። ዛፍም ይሁን ሲንቀሳቀስ መኪናም ይሁን ሲያልፍ ሁሉን ነገር ታይበታለች። አንድ ሀገር ወደብ አላት ማለት ወደ ሌሎች ሀገር አሻግራ የምትመለከትበት ይሄን ደግሞ መስኮት ነው ያልኩሽ አይደል? በርም መስኮትም የሌለው አድርጊው። ደግሞ በርም መስኮትም የሌለው ካለ ደግሞ እፍን ያለ ነው። ስለዚህ ምንድነው የሚሆነው? የሀገር ከብዙ ነገሮች ተገልሎ ከብዙ ነገሮች ርቆ ከብዙ ነገሮች ተከልሎ የሚኖር ሀገር ነው ማለት ነው። ስለዚህ ወደብ ሲኖርሽ በበርም በመስኮትም በራስሽ ፈቃድ በራስሽ ፍላጎት እንደ ልብ የምትወጪ የምትገቢበት በፈለገሽ ሰዓት መስኮትሽን ከፍተሽ ብለሽ የምትናፈሽበት ፀሐይ የምታስገቢበት የራስሽን ያንቺ ወደብ የሌለሽ በሆንሽ ሰዓት ግን የምትናፈሽበት ሁኔታ በሰዎች ፈቃድ ላይ ነው የምታገኙ። በሌሎች ሰዎች በሌሎች ሲከፍቱልሽ ነው የምታረጊውና የወደብ አስፈላጊነት ጥያቄ ውስጥ የሚገባ ነገር በፍጹም ጥያቄ ውስጥ የሚገባ ሳይሆን የሚታሰብ ነገር አይደለም። ወደብ ለአንድ ሀገር ህልውና ከአስፈላጊነት በላይ ነው። የህልውና ጉዳይ ነው የሚባለውም ለዚህ ነው። እንግዲህ እንዲህ ስትል የገለጽከውን የወደብ ጥቅም ኢትዮጵያ እንግዲህ የነበሯትን ወደቦች አጣች፣ ልክ ባልሆነ መንገድ። አሁን ጥያቄዎች አሉ። እንዴት ነው የሚሰማ ቦታው ላይ እንደነበረ ሰው? መጀመሪያም ጥያቄ መሆን ያለበት ጥያቄ አልነበረም ለኔ። እነ ጁሴፔ ሳፔቶ
ገዝተው የጣሊያንን ድንበር የጣሊያንን መሸጋገሪያ የጣሊያንን እግር መትከያ ከማረጋቸው ዘመናትና ዘመናት በፊት ጀምሮ 1868 አካባቢ ነው ለጁሴፔ ሳቤቶ ሱልጣን ኢብራሂም አሰብን የሸጠለት። በዛ ተንጠላጥለው በዛ ተንተርሰው ነው ምጽዋንም ጣሊያኖቹ ከዛ በኋላ መላው ኢትዮጵያንም እስከ ዛሬ ድረስ ያለውን መከራና በሳችንን መትከያ ያደረጉት ያ ጊዜ ነው። ያ ጊዜ ቀርቶ ያ አሰብ ቀርቶ ሌላው አካባቢ ሁሉ ኢትዮጵያ ሆኖ ነግሶ የኖረበት ዘመን ነው እና ይሄንን ከጥንት መሰረት ጀምሮ የነበረ ሀብትሽን፣ ንብረትሽን፣ ሉዓላዊነትሽን በዝምታ ኮሽ ሳይል ሳይንኳኳ ግፊት ሳይኖር ጫና ሳይኖር አሳልፎ ሰጥቶ ዛሬ ልመላ ላይ መድረስ መረገም ነው። እኛ ያለፍነውን የችግር ጊዜ የመከራ ጊዜ ማለቅ አለበት፣ የሆነ ቦታ ላይ ማለቅ አለበት። የሚቀጥለው ትውልድ የተሻለ ሊያድግ የተሻለ ሊሄድ የተሻለ ሊሰራ የሚችልባቸውን ሰፊ አማራጮች በሌሎች መንገዶች እንደሚደረጉት ሁሉ በወደብም በባህር በርም በኩል ያሉት ነገሮች ሊያልቁለት ጥያቄዎቹን ሊመልስ ይገባል። ቢያንስ አንዳንድ ጥያቄዎች መንከባለል የለባቸውም፣ ወደ ሌላ መሄድ የለባቸውም፣ ወደ ትውልድ ማለፍ የለባቸውም። መዘጋት ያለባቸው እልባት ማግኘት ያለባቸው ጥያቄዎች አሉ። የኢትዮጵያ እልባት ማግኘት ካለባቸው ጥያቄዎች አንዱ የወደብ ጥያቄ ነው። ተግተን ጸንተን ለሚቀጥለው ትውልድ ግን ጥያቄውን መልሰን ማለፍ ነው የሚኖርብን። ጥያቄው መመለስ አለበት። አሰብ 1 ዓመት ተኩል ያህል ነው ቆይታ ያረከው። ቆይታ እንዴት ትገልጸዋለህ? ዋና አያምርሽም? አንቺ መዋኘት አያምርሽም? ባህር ላይ አሸዋው ላይ አሸዋ ውስጥ መቀበርና ምናምን አያምርሽም? አሁን ልክ አሰብ ስትኝ የሚመጣብኝ ባየታ አሰብ ሰቄር የሚባለው አካባቢ ላይ ቀይ ባህር ከሰዓት በኋላ ውሏችን እዛ ነው። እዛ ውስጥ መዋኘት ነው። ረጅም ርቀት 100 ሜትር 200 ሜትር ከኋላችን ዶልፊን እስከምናይ ድረስ አልፈን ዶልፊን ከኛ አልፈን ሄደን በእኛና በመሬት በምድሩ መካከል ዶልፊን የሚያልፍበት ጊዜ ምናምን አለ ተጫዋችበት ጊዜና ይሄ አይናፍቅሽም? ይሄ እኔ ብልሽ የወጣት ገና የ19 20 ዓመት እንኳን በደንብ ያልደፈንኩበት ጊዜ ነው እና በጣም ወጣት የነበርኩበት ጊዜ ነው እና ለእንደኔ አይነት ወጣት በዛ አይነት ሁኔታ ውስጥ መገኘት የዝንተ ዓለም ናፍቆቱ ነው የሚሆነው። ምንሽ ሙቀቱ ምናምን በሙሉ ትረሻዋለች ትጥዩና ህይወት አለ። ልክ ሲመሽ አሰብ እንደ ፈንዲሻ መፈንዳት ትጀምራለች። ቤቶቹ በሙሉ እዛው ላይ እንዳልኩሽ ከአሰብ ከቢር እስከ ጣዕመ ቤት ድረስ ከአሰብ ከቢር እስከ ካምቦ ሱዳን ድረስ ያሉት ቤቶች በሙሉ በራቸው ወለል ይላል። ምክንያቱም ቀን በስራ ሲተጋ የዋለው ወጥቶ በዛ ነፋሻማ አየር ነፍስ የሚዘራበት ጊዜ ስለሆነ ይሄ ይናፈቃል። እውነት ነው። ሌላው ደግሞ መጽሐፉ ላይ የተገለጸውና ስሜትን ብታጋራም ብዬ ያሰብኩት ኤርትራን ከኢትዮጵያ ለመገንጠል በሚደረገው የነፍጥ የጀብሃና ሻቢያ ነፍጥ እዛ የነበረው ነዋሪ ስሜቱ ምን ይመስል ነበር? እንዴት ታስታውሰዋለህ? ከባድ ጊዜ ነበር። እኔ የነበርኩበት ጊዜ ከባድ ጊዜ ነበር። ከኮሌጅ ወጥቼ አስመራ ያረገጥኩበት ጊዜና ወደ አሰብ ሄድኩበት ጊዜ 68 ዓመተ ምህረት ነው። ያን ጊዜ እንዲያውም ሻቢያ የሚባለው ነገር በጣም ብዙ አይታወቅም ነበር። የሚታወቁት የነበሩት ጀብሃ፣ አልዋህዳና ዩኒታ የሚባሉ ነበሩ። ጀብሃ ኢኤልኤፍ የሚባለው፣ አልዋህዳ የሚባለው በነሳልስ አቤ የሚመራውና ዩኒታ የሚባለው ደግሞ እነ ኢሳያስ አፈወርቂና የከበሳ የሚባለው አከለ ጉዛይ ሰራይና ሐማሴን የሚባሉት የደጋማዎቹ ኤርትራ ተወላጆችና ትግርኛ ተናጋሪዎቹ የነሱ ወጣቶች የነበሩበት ዩኒታ። ከዩኒታ ነው ኢሳያስ አፈወርቂ የወጣ ጀብሃን አልዋህዳን ውጠው ጀብሃን ውጦ ብቻውን የመጣውና ያን ጊዜ የተሰሩ ስህተቶች አሉ። የተሰሩ ስህተቶች በኤርትራ ውስጥ የነበሩት ጥያቄዎች የነጻነት ጥያቄዎች አይደሉም አብዛኛዎቹ። ልክ አሁን የወደብ ጥያቄ እንደምናነሳው ሁሉ እነዚህም ከጀርባቸው የተለያዩ ሀገር ፖለቲካዎችና ፍላጎቶች አሉ። ጀብሃን ብንል ከአረቡ ዓለም ጋር የነበረው ዩኒታ ብለን የምንለው የነ ኢሳያስ አፈወርቂ ደግሞ ራስን የመቻል ፍላጎቶች የነበሩት፣ አልዋህዳ የሚባለው ደግሞ
ለዘብተኛ የመዋሃድ አንድ ላይ የመኖር ፍላጎቶች የነበሯቸው አንድ ላይ ስለነበሩ የነዛ ፍላጎቶች ነጸብራቅ ነው ሰው ላይ የነበረው እና የሆነ ወቅት ላይ ሰዓት እላፊ ገደብ ምናምን አስመራና ምናምን ላይ በነበረበት ጊዜ ግጭቶቹ እየሰፉ በሄዱበት ጊዜ በተለይ ደግሞ 1970 አጋማሽ ላይ አስመራ ከተማ ለመግባት 7 ኪሎ ሜትር ርቀት በለሳ የሚባለው አካባቢ ከፍተኛ ውጊያ የነበረበት ጊዜ የነበረው የህዝቡ ስሜት የመናፈቅ ነው። ይመጡልናል ብሎ የመፈለግ ነው። ምክንያቱም ከውስጥ ደግሞ ጫና ስለነበረ በጫናውና በተዋጊዎቹ መካከል የነበረው ሰው ሁለት አይነት ነበር። እኛ ጭንቀትና ፍርሃት ውስጥ የነበር ነው። ሰው ደግሞ ይመጡልናል በሚል ተስፋ ምክንያቱም ክፉም ሆኑ ደግም ይበጃሉም አይበጁም ልጆቹ ናቸው። ከዛ ከሰው መካከል ይወጡ ናቸው። ስለዚህ የያዘውን ይዞ ሲመጡ እነሱን ለመቀበል ከፍተኛ ዝግጅት ያደረገበት ከፍተኛ ጭንቀት የነበረበት ውጥረት የነበረበት ጊዜ ነበር። ከዛ ሁሉ በኋላ ደግሞ ሻዕቢያና ጀብሃ ብዙ ግጭቶች ውስጥ ከተገባ በኋላ ኤርትራን ቀድሞ ለመያዝ ደግሞ ሌላ ግጭት ነበርና በዚህ ወቅት እንግዲህ የኢትዮጵያ አየር ኃይል አውሮፕላኖች የፈጸሙትን ታሪክ በመጽሐፍ አስፍራል። እሱን አስታውሰን። ይሄ አሁን ያልኩሽ የበለሳ ውጊያ ነው 70 ዓመተ ምህረት የነበረው ነውና ደመና ነበር፣ ጭጋጋማ ነበር። ስለዚህ ተኩሱ መሀል ከተማ የሚሰማበትና የውስጥ የነበረው ጭንቀት ከፍተኛ የነበረበት ሰዓት ካሁን አሁን ገቡ የሚባልበት ሰዓት የነበረበት ጊዜ ነው። ፀሐይ ፍንትው ስትል አየር ኃይላችን ገብቶ ታሪክን የቀየረው እንግዲህ ይሄ እንግዲህ 70 ዓመተ ምህረት ነው እስከ 83 ድረስ እስከ መጨረሻ እስከሚገቡበት ድረስ የነበሩትን አመታት በሙሉ እንዳይገቡ ያከሸፈ ቀን ነው የነበረው ያን ቀንና አየር ኃይል ያን ጊዜ ብቻ አይደለም እኛ ከተማ ውስጥ ሆነንም እንኳን የውጊያውን ምንነት የምናውቀው በአየር ኃይል እንቅስቃሴ ነው። አየር ኃይል የሆነ ቦታ ሄዶ ጀብድ ሰርቶ ሲመጣ ከተማ ላይ የሚያሰማው ድምጽ ነበር። ኢንጂኑን አፍኖ መጥቶ ከተማ ላይ ሲያልፍ ብሎ አልፎ ሲል ዋው ዛሬ አየር ኃይላችን ጀብድ ሰርቷል ማለት ነው፣ የሆነ ውጤት ስኬት አሳክቷል ማለት ነው ብለን እንላለን። እና ሁልጊዜም በከባባድ ጦርነቶቹ በከባባድ ግጭቶቹ ውስጥ የአየር ኃይልና የመከላከያ ሰራዊታችን ልዩ ልዩ ክፍሎች የነበራቸው ድርሻ እጅግ በጣም ከፍተኛ ነው የነበረው። ጌም ቼንጀር ነው የምትዩ የጨዋታውን የሚቀይሩት ወደ አዲስ እርከን ወደ አዲስ ደረጃ የሚያሸጋግሩት የተለያዩ ክፍሎች ነበሩ። ለምሳሌ የናቅፋው ጊዜ ላይ 15ኛ የነ ጀነራል ተስፋዬ ክፍል ናቅፋ ከበባ ውስጥ የነበሩትን አየር ወለድ ነው ናቅፋ ላይ በፓራሹት ወርዶ ሰብሮ እንዲወጡ ያደረገው። ስለዚህ የተለያዩ ክፍሎች ትልቅ አስተዋጽኦ ነበራቸው። ጳጉሜ 2 1973 ከኤርትራ ወጣ። ምን እያሰብክ ነበር? ምን እያሰብኩ ነበር? አይሽ ያኔ እኮ ሶሻሊስቶች ነበር። ስለዚህ የሶሻሊስት አይዲዮሎጂ አራማጆት ስለነበር ተስፋ ነበርን። እዛ ስንመጣ አገር ይለወጣል፣ አገር ያድጋል፣ ወደ ተለያየ ደረጃ እንሄዳለን የሚል ተስፋ ነበር። ነገር ግን ስንመጣ የነበረው የያዝነው ተስፋና የሆነው የተለያየ ስለነበረ የተገላቢጦሽ ነው የሆነው። ከዛ በኋላ ረጅም ጊዜ ተቆየ። በአሮዲዮን አርት ግሩፕ አማካኝነት ዳግም ወደ ኤርትራ ተመለስክ። በሌላ ስራ ደግሞ በኪነ ጥበብ ዓለም አሁን በመናቀር ማለት ነውና ምጽዋ እንዴት ተቀበለች? ያኔ እንዴት ነበረች? ያው ምልሽ ያን ጊዜም ወደ ሀገር ውስጥ ነው እኔ አሁንም ቢሆን ከብዙ ወንድሞቼ ጋር እመጣለሁ፣ ኤርትራውያን ወንድሞቼ ጋር እመጣለሁ። እኔ አሁንም ቢሆን ኤርትራ ሲባል ውጭ ሀገር የሚባል ስሜት ኖሮኛ ያቅም አይሰማኝ። አሁንም እኔ የኢትዮጵያ አካል እንደሆነች አይነት ስሜት ነው የሚሰማኝ። አላቅም ልለውጥ ብለው እንኳን የማልችለው ነገር ሪያሊቲም ቢሆን እንኳን አብሮ ከመኖር ብዙ ከመኖር ምናምንና ከመላመድ የተነሳ እኔ አሁን አገር ጥራ ስትኝ ሄድክበት አሜሪካን ሄጃለሁ፣ ቻይና ሄጃለሁ፣ ምናምን ሄጃለሁ። እኔ ጀብዬ ብዙ ሀገር ጠርቼልሽ ኤርትራን አልጠራም። አውቄ ሳይሆንም አልጠራው ስለማላውቀው ነው። ስለዚህ ያኔ ተመልሰን ስንሄድ ተመልሶ ቤቴ መሄድ አይነት ስሜት ፖለቲካዊ ህይወት ውስጥ ስለነበርኩ ብዙ የፈሩ ወዳጆቼ ነበሩ። እንዴት ትሄዳለህ ብለው ግን በቃ እኔ ምንም ብሄድ ምን ያረኩት ነገር ስለሌለ የሆንኩት መሆን ያለብኝን ስለሆነ የሆንኩት ምንም አይሆንም ብለን እንሄድ ነውና እነ ሲኒማ ካፒቶል የሚባሉ ቲያትር ሲኒማ ቤቶች ውስጥ ሾው ስንሰራ
አይ መድረክ እመራ ነበረ። እጃችን ላይ የኢትዮጵያ ሰንደቅ ዓላማ ያለበት እናደርግ ነበረ። ስለዚህ ስንወጣ ከስቴጅ ስንወጣ እግዚአብሔር ምስክሬ ነው ልጆቹ ወጣቶቹ የኢትዮጵያን ባንዲራ ከእጃችን ላይ ለራሳቸው ለመውሰድ ተሰልፈው ነበር የሚጠብቁን እና ሁለት ሶስት እንዳጋጣሚ ይዘን የነበረውን እናደርጋለን እንጂ ከስቴጅ ላይ ስትወጪ ሽሚያ ነው የነበረው። እኛን ወስዶ ለመጋበዝ ሽሚያ ነው የነበረው። የሚገርም ጊዜ ነው የነበረው። ምጽዋም የነበረው እንደሱ ነው። ከመሀል ሀገር ጋራ የነበረው ግንኙነት ተቋርጦ ምንም የማያገኙበት ጊዜ ስለነበር ሙዚቃ ሄዶ ስለማያውቅ ብዙ ልክ እኛ አበበ ተካ ደግሞ እዚህ በሰው ጥሩ አልበም ምክንያት ቶፕ የሆነበት ጊዜ ነበረ። እሱን ይዘን ስንሄድ የነበረው አቀባበል የሚገርም ነው እና ከቤት ወደ ቤት እንግዲህ እዛ ምጽዋ 2 ቀን የቆያችሁት የአበበ ተካን ሙዚቃ በደንብ ለማስተዋወቅና የግጥምና ዜማ ደራሲዎቹ ታላላቆቹ ባለሙያዎች አያሙሌ፣ ሙልጌታ ተስፋዬና አበበ ብርሃኔ ነበሩ። ዘላለም መኩሪያ አያሙሌ ምን አረገ? ሙሌ እንግዲህ ሙልጌታ ምጽዋ እንደደረሰ መጀመሪያ ያለው ይሄንን ቅዱስ ሀገርማ በእግር ያረግጠው ምጽዋ እኮ ኢትዮጵያን ለመስራት ዋጋ የተከፈለበት የጀግኖቻችን ደም ከቀይ ባህር ጋር የተለወሰበት አፈሩ የወንድሞቻችን የኢትዮጵያውያን አፈር ነው። እሱን እንዴት በጫማ ረግጠዋለሁ? እሱንማ በጫማ ያረግጠው ብሎ ጫማውን አወለቀ። ያውም ጫማው ቆዳ ጫማ አይደለም፣ ሸራ ጫማ ነው። አወለቀ። ኧረ እባክህ በዛ በረሃ እንግዲህ ወደ 50 የሚጠጋ ሙቀት የነበረበት ጊዜ ነው የሄድንበት ጊዜና ጫማውን አውልቆ በባዶ ኧረ እባክህ ሙሉጌታ ይባል ተውኝ፣ ከጽድቅ ያታናጥቡኝ ነው ያለው። ከጽድቅ ያታናጥቡኝ ተውኝ፣ የልቤን ልስራበት አለ። ለቀቅ ነው ሄደ። በማግስቱ መፈነዳዳት ጀመረ። እግሩ መፈነዳዳት ጀመረ። ብሊስተር ውሃ ቋጠረ። ሙቀት እንዳይመስልሽ እንኳን በእግርሽ ረግጠሽው ቀርቶ እንዴትም የማይሞከር ነው። አሁን 2 ቀን አድርገን ጫማ ማረግ ተቸገረ ምናምን አለ። አስመራ ደረስን። ቆይ እንደ ይሄ ሰውዬ እንዴት አድሮ ፈነዳድቶ ብለን ስንል እንደ አጋጣሚ እንደ ምናምን በቃ እዛው ደጋማ ቦታ ላይ ሲደርስ መልሶ ሙሽሽ አለ። መልሶ ሸራ ጫማውን አድርጎ መጣን። ይሄ የማይረሳ ነው። እንዳሰበው ሆነለት። የጽድቁን ሰርቷል። የሚገርም ነው። እንግዲህ ተመልካቾች ከማዕበል ማዶ ገጸ ብዙ ስብዕና ሲል የሰየመው ነው። በጣም ብዙ ያልተነገሩ ታሪኮች አሉት። እኛ እንደው አጠር አድርገን ከዛ ከመጽሐፍ ውስጥ ካሉት ከተወሰነው የህይወት ጉዞ የተወሰነውን ያነሳ ነው። በጣም አመሰግናለሁ ተስፋዬ። ጥሩ ጊዜ ነበረ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።